ማርች 21 የዕለቱ መልእክት ርዕስ ታላቁ አብሮነት። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። ለአማኞች ከእግዚአብሔር አብሮነት በላይ የከበረ ሌላ ምንም አይነት እርካታ የላቸውም። አብሮነቱ የእርካታችን ምንጭ፣ የመኖራችን ትርጉም፣ የሰላማችን ምክንያት፣ የተልኳችን ስንቅ፣ የመረጋጋታችን አቅም፣ የማገልገላችን ዋስትና ነው። በዛሬው የጽሞና መልእክት ስለ እግዚአብሔር አብሮነት እንመለከታለን። ጌታ ኢየሱስ ለደቀ መዛሙርቱ ከትንሣኤው በኋላ ታላቁን ስልጣን በማብሰር ታላቁን ተልእኮ ሰጣቸው። ከዚያም ታላቅ ስልጣን ያለው ጌታ በታላቁ ተልእኮ ወቅት አብሯቸው እንደሚሆን ታላቁን ተስፋ ወይም ኪዳን ሲሰጣቸው እንመለከታለን። ምን እያላቸው ነበር ስንል ብቻችሁን አይደላችሁም፣ ታላቁን ተልእኮ ሰጥቻችሁ እናንተ ብቻችሁን ተወጡት በማለት የምተዋችሁ አይደለሁም። እኔ ሁልጊዜ ከእናንተ ጋር ነኝ። አብሮነቴም ለጊዜያዊነት ሳይሆን በዘላቂነት እስከ ዓለም ፍጻሜ ድረስ ነው ሲላቸው እንመለከታለን። ደቀ መዛሙርቱ እስከ ዓለም ፍጻሜ ድረስ እንደማይኖሩ ይታወቃል። የጌታ አብሮነት ምን ያህል አስተማማኝ ዋስትና እንደሚሆንላቸው ለማመልከትና ከእነርሱም በኋላ የሚመጣው ትውልድ በተልእኮ ጊዜ የጌታ አብሮነት እንደማይለየው ለማሳየት ጭምር ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ብቸኝነት ተሰምቷችሁ ያውቃል? ማንም አጠገባችሁ እንደሌለ አስባችሁ ተስፋ ቆርጣችሁ ይሆንን? አገልግሎቴን ለመወጣት ስንቀሳቀስ አንድም ሰው የሚያበረታኝ የለም የሚል ስሜት ተሰምቷችሁ ያውቃል? እነዚህንና እነዚህን የመሳሰሉት ጥያቄዎች ምላሽ የሚያገኙት የጌታ አብሮነት ለሁል ጊዜ ከኛ ጋር እንደሆነ ሲገባን ነው። አብሮነቱ አገልግሎት ሲሳካልን ብቻ ሳይሆን አገልግሎታችንን በሰልፍ ውስጥ በሚያልፍበት ጊዜ፣ ሕይወታችን መነቃቃት ሲሞላ ብቻ ሳይሆን ሸለቆ ውስጥ በምናልፍበትም ጊዜ፣ ሰዎች ሲከቡን ብቻ ሳይሆን ሰዎች ሲያገሉንም፣ በማንኛውም የከፍታና የዝቅታ ምዕራፎቻችን ላይ የእግዚአብሔር አብሮነት ሁልጊዜ ከኛ ጋር አለ። ጉዳዩ የስሜት ሳይሆን የኪዳን ነው። ስለዚህ አብሮነቱን በኪዳን ከእናንተ ጋር ያደረገው ጌታ አብሯችሁ ስላለ በእርሱ ደስ ይበላችሁ። የተቀበላችሁትንም አደራ በትጋት አከናውኑ አለና ታላቁ አብሮነት።